መንግስትዬ ምንም ስራ ምንም አደውል ግን እነኚህ ተጽዕኖ ፈጣሪ በሚባሉ ሰዎች ስለተበዘበዙ የሀገር ህዝቦች ላወራ ነው። ይብላኝ ለናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ከዚህ ልጅ ጀርባ ያለው ማን ነው? ሁላችንም ትኩረታችንን ሰብስበን ይህን ጥያቄ እንጠይቅ። ቪዲዮን ሼር፣ ኮፒ ሊንክ ማድረግ በፍጹም እንዳትረሱ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ባለቤቱ ቤተሰቦች። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘዴ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሆኑ። እንዲሁም በተጨማሪ ቪዲዮን ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ጠንከር ብሎ ቪዲዮ ተደራሽ እንዲሆን ስለሚረዳኝ ነው። ላይክ ማድረግ እንዳረሱ። ወደ ቪዲዮቹ እንሄዳለን። እኔ እዚህ በቪዲዮቹ ላይ ሐሳቤን እሰጣለሁ፣ እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን በነጻነት አጋሩኝ። ወደ ቪዲዮቹ እንሂድ። በቅድሚያም ከሰሞኑ ብዙዎችን አጀብ ያስባለ ብዙዎችን ጉድ ያስባለ አንድ ጉዳይ አለ። እሱም የዘመኑ ሽምግልና። እንግዲህ የዘመኑ ሽምግልና በስልጣኔ ውስጥ ተደብቆ ከፍ እያለ እየሄደ ከባህል አፈንግጦ ከወጣ እንግዲህ ቀናቶች፣ ጊዜያቶች፣ አመታቶች ተቆጥረዋል። በዚህ ጉዳይ ላይ ብዙዎች ቅር ያሰኘ አንድ ጉዳይ ተፈጥሯል። ምንድነው? ልጋብዛችሁ እስቲ። በኔ በኩል ይቅርታና አባቶች፣ ህፃን አባቶች ሽምግልና ሄደው ቆመው ልጃቸውን ለልጃችን ሲሉ ያሳፍራል። ልጅና አባትነታቸው ለሁሉም ስለሆነ አዎ በዚያ አነጋገር ይቅርታ ግን ማድረጋችን በቃ ተሰማኝን መናገር አለብን። ህፃን አባቶች እኛን ቅስና የሾሙ ናቸው እንጂ ሚስት የሚያጩ አይደለም። ተክሊሉን ይባርኩ ናቸው። እኛ ምዕመናንን ቀድሰን የምናቆርብ እግዚአብሔር ይፍታ ምንል ካህናት አለን አይደል? መስኩኝ አባቶች ናቸው። እኛን ክህነትም ያዝ የሚችሉ ናቸው። ኤጲስቆጶሳት አድርጎ የሾመ ቤተክርስቲያን ከኤጲስቆጶሳት ከጳጳሳት በላይ ምን አለ ቤተክርስቲያናችን? ስለዚህ እንደኔ ሰፈር ሄደው አይበረታቱ፣ ሐዘን ያጽናናሉ፣ የታመመ ይጠይቃሉ፣ የታሰረ ይጠይቃሉ አባቶቻችን። በሽምግልና ደረጃ ግን ምዕመናን ቁጭ ብለው ጳጳስ ቆሞ እንዴት ነው? ከዚህ ልጅ ሁለተኛው ደግሞ እንደኔ ከይቅርታ ጋር ስለ ክህነት ክብር ማለት ነው። ምንና መንግስት የአቢ ክህነት ይላል ፍትሐ ነገሥት። ከመንግስትነት ከንግስና ክህነት ይበልጣል። ነገስታት መንበር ዳሰው በመቅደስ ቆመው አይቆርቡም። ካህን ግን ቀድሶ ያቆርባል። እጁ ይሳማል፣ ስጋ መለኮትን ይፈትታል። ክህነት ክብር ነው። በምድር ያሰራችሁት በሰማይ ታሰረ ነው፣ በምድር የፈታችሁት በሰማይ ተፈታ ነው። ማቴዎስ 18:18 ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል የተባለ ስልጣነ ክህነት ዘኢተገብረ ለመላእክት ተገብረ ለካህናት። አዎ ለመላእክት ያልተደረገ ለካህናት ተደረገ ብሏል በፍትሐ ነገሥት። ቅዱሳት ማቴዎስ የክህነትን ክብር ሲገልጥ መላእክት ፈትተው ያቆርቡ፣ ያማልዱናል፣ ይጠብቁናል፣ ያድኑናል ከመከራ። የካህናት ስልጣን ግን ልዩ የሆነው ቅዱስ ስጋውን ክቡር ደሙን ፈትተው ቅዳሴውን መርተው ያቆርባሉ፣ እግዚአብሔር ይፍታ ይላሉ። ከዚህ አንጻር እንኳን የኤጲስቆጶሳት ክቡራን ብፁዓን አባቶቻችን የምንወዳቸው በጸሎታቸው ይርዳን። እኛ ቄሶችን ብንሆን ቆመን ልጃችሁን ለልጃችን እንድንል አይበረታታም። መገኘት እንችላለን፣ ግን ማዕከላዊ ነን። የኛ ስራ መባረክ፣ ማስተማር፣ ሁለቱንም ወገን ማግባባት። የቃላት ልዩነቶች ቢኖሩ በበጎ ሁኔታ ቃላቶቹን እየተረጎሙ የእናንተ መልካም ነው የእናንተ መልካም ነው እያሉ ማስማማት። ግጭት አይኖርም። ሆኖም ግን ድንገት የቃላት እንዴት ስለ አልገባንም እንዴት ስለ እንዴ ነው መባባል ቢኖር እንኳን ብዙ ጊዜ ሽምግልና በመጀመሪያ ቀንና ሁለተኛ ቀን ሊሆን ይችላል። አንዳንድ ቦታ እስከ ሶስተኛ ሊሆን ይችላል። እንደየባህሉ እሱ ላይ ብዙ የተለየ ምስጢር አናመጣም። እንደየባህሉ ነው። መጀመሪያ ቀን ሄደው ቆመው ይጠይቃሉ። ከዛ ተማክረን ቤተሰብ መክረን ይሏቸውና ቀጣዩ ቀን ደግሞ
ያው ቆመው ይጠይቃሉ። ፈቅደናል፣ ሌላውን መረጃ እንለዋወጣለን ይላሉ። ቁጭ ብለው እህሏ እየተቃመሱ ቤት ያፈራሉ፣ እየተቃመሱ ይጫወታሉ። ስለ ሁለቱ ጉዳይ ቤተሰብነቱ ይዘመዳል። ተጀመረ ማለት ነው። እና የካህናት ሚና እዚህ ላይ ባራኪ ናቸው። ቃላቸውን ከቤተክርስቲያን አስተምረው አንጻር እየመዘኑ የሚገልጹ ናቸው። ማይገባ ሐሳቦች ተገልጸው ከሆነ ደግሞ ከሃይማኖት አንጻር በዚህ መንገድ አይደለም ብለው በቃል እግዚአብሔር ነገሮችን እውነታን የሚገልጹ ናቸው። ከሁሉ በላይ ደግሞ ሽማግሌዎቹንም አክብረው ተቀባዮቹንም አክብረው ሁለቱንም ባርከው በእናንተ ምክንያት የሆኑን ደግሞ ሁለቱ እጮኛሞችም ጋብቻቸው ይስመር በሰላም ያድርሰን ብለው ጸሎቱን፣ ቡራኬውን፣ ትምህርቱን ሰጪዎች ናቸው። እና እዚህ ላይ ልዩነት ድንገት እንደ ልዩ ሐሳብ ያመጣሁት ምንድነው? እኔ ቀሳውስቱን ምዕመናን ቁጭ ብለው ቆመው ይጠይቁ ብዬ ግን አልመክርም። ከተወሰነ ዓመት በኋላ እኔም አላደርገውም። ግን እገባለሁ ወይ ቁጭ ልል እችላለሁ። እነሱ ሲጠያየቁ ሰማለሁ። ጸሎት አድርገን ጨረስን። እኔ ቆሜ መጠይቀው በመንበሩ ላይ እግዚኦ ማረነ ክርስቶስ የሚለው ለምዕመናን አንድ ላይ ማረን እላለሁ እንጂ አንዲት እጮኛን ልጃችሁን ለልጃችን ብዬ በእኔ አምር ሲጀምርም ክነቱም ልጃቸውን ለልጃችን አያስብልም። ክነቱ አባትነቱ ልጃችን ማለት እንግዲህ አባትነት ድርሻውን ይዘዋል ማለት ነው። ስለዚህ ለዚህኛው ብቻ ነው አባትነት ሊሆን እንደ ንግግራቸው ከሆነ ስለዚህ ልጃችን የሚለው ሐሳብ ለካህን ሊወገን ስለሚችል አባትነቱ ለሁሉም ነው እና ካህናት በዚህ ቅርብ አይሰኙ። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። በዚህ ጉዳይ ላይ ብዙዎች ልብ የነካ ወይም ደግሞ ብዙዎችን ያናደደ ግራ ያጋባ ጉዳይ ነው። እኔም ቢሆን ቪዲዮ መጀመሪያ ላይ ስመለከተው ይህ ነገር ወይም ደግሞ ይህ ጉዳይ ጥያቄ ፈጥሮብኝ ነበረ። እናንተንስ ምናልባት ካልገባችሁ ለማስረዳት ያህል በሽምግልና ላይ እንዴት ሲኖዶሶች፣ እንዴት የእምነት አባቶች ሽምግልና ሊላኩ ይችላሉ? እነዚህ ሰዎች መገኛቸው ቦታስ የት ነው? እዚህ ቦታ ላይ ነው ወይ? ይህ ጥያቄ ያልተመለሰ ወይም ደግሞ ብዙዎች ጥያቄውን መልስ የሚፈልጉበት ጉዳይ ነው። እናንተስ በዚህ ጉዳይ ላይ በአባታችን ሐሳብ ላይ ምን ይመስላችኋል? ሐሳባችሁን በነፃነት ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም ከሰሞኑ እንግዲህ ብዙዎችን ያሳበደ፣ ብዙዎችን ያናደደ፣ ብዙዎችንም ያስደነገጠ አንድ ጉዳይ ተፈጥሯል። እሱም ፌንቴክ ኢንቨስትመንት ተብሎ ብዙ ታዋቂ በሰዎች ዘንድ አመኔታ ያገኙትን ከበርቴ አርቲስቶችን፣ ታዋቂ ሰዎችን እንግዲህ በመሰብሰብ የክብር አምባሳደር አድርጎ የመኪና እንግዲህ አቅርቦት አድርጎ ነበረ። በዛም የተነሳ እንግዲህ ተገልጋዮቹም መኪና ከነሱ ካምፓኒ ጋር ውል ተስማምተው ነገር ግን በመኪናውና በውላቸው እርስ በርስ ባላቸው ግንኙነት መካከል እንግዲህ አለመግባባት ተፈጥሯል ወይም ደግሞ ክህደት ተፈጽሞብናል እያሉ ነው። እስቲ ቪዲዮ ልጋብዛችሁ። መንግስትዬ ምንም ስራ ምንም ጠበቃ ጋር ደውል። ግን እነኚህ ተጽዕኖ ፈጣሪ በሚባሉ ሰዎች ስለተበዘበዙ የሀገር ህዝቦች ላወራ ነው። እነ ቶማስ ሳንካራም እንደነ አሁንም ያለው ኢብራሂም ትራውሬንም ብትጨምር ብዙ ተቋሚዎች ነበረባቸው መጀመሪያ ሲመጡ። ከዛ እንግዲህ እኔ አያገባኝም፣ ፖለቲካን ማየት ምናምን አልፈልግም። ወይ ደግሞ የሆነ ነገር ብለን ባወራን ቁጥር ካድሬ ምናምን ነው የሚያጫወቱኝ። እኔ አንድ ተራ ሰው ነኝ። ግን እስቲ እቺ መልእክት በጋራ እንስማት። ተበዳዮች እንደሚሉት አርቲስቶቹን ለማግኘት ሲሞክሩ ስልካቸውን አያነሱም። አንዱ አምባሳደር ደግሞ የእኛንም መኪና በጭቅጭቅ ነው የሰጡን፣ ምንም ማድረግ አልችልም ብሎ መልሶልናል። ይህ መልስ ችግሩን አስቀድመው እያወቁ ህዝቡን ከጉዳት ለመታደግ ምንም አለማድረጋቸውን ያሳያል። የህዝብን እምነት እንደ መተማመኛ ተጠቅሞ ገንዘብ ከተቀበሉ በኋላ ችግር ሲፈጠር አያገባኝም ማለት ከሞራል አኳያ ትልቅ ጥያቄ ያስነሳል። እና መንግስትዬ በበላይነት አደራ ብለን በመታደርጉት ነገር ሁሉ አክሴፕት አድርገን እንደ ህዝብ እየኖረን ነው። በሚዲያ ላይም ሆነ በመላይ ተጽዕኖ ፈጣሪ የተባሉ ሰዎች ያለ መከሰስ መብት ወይ በነጻነት የማጭበርበር መብት አላቸው እንዴ? ምክንያቱም ፍቃድ አለኝ እነ ፀሐይ ኢንሹራንስ ብለው ኢንሹራንስም ስም ጠርተው በየቦታው እንደዚህ ነኝ ምናምን ብለው የህዝብ ገንዘብ ሌላውን ተው። አሁን ሰሞኑን ደግሞ የሆነ ማር ነው የሆነ ዳቦ ላይ የሚቀባ ነገርም ማስመጣለው ሲል ነበረ። ኤክስፓየርድ ተደርጎ እሱ ላይ
የጥራት የኔ ኮንቴንቴም ስለሆነ የምግብ ጥራትና ደረጃ ተቆጣጣሪዎች ይዞ የሚያስመጣው እንትን አይነት አይሆንም ስለማይሆን ነው። ምክንያቱም ኦሪጂናሉ በጣም ውድ ነው። በእኔና ዋንታ አቅም እንችለው አይደለም ወይ እሱም ደግሞ ገንዘብ ኖሮት ሊያስመጣ ወኪል ሊሆን አይችልም። እሱን አጣርተን ስንጨርስ እናወራለን። ግን የዚችን ሴትዮ መልእክት እስቲ እንጨርሰው እንደሆነ ታውቋል። ሌላኛው አቶ ዳንኤል ዮሐንስ ደግሞ ሄሎ ታክሲ በሚል ስም በሺዎች የሚቆጠሩ ሰዎችን ያጭበረበረ ግለሰብ ነው። እነዚህ ግለሰቦች እንደዚህ አይነት የወንጀል ታሪክ እያላቸው እንዴት አዲስ የንግድ ፍቃድ አግኝተው በሚሊዮን የሚቆጠሩ የህዝብ ገንዘብ እንዲሰበስቡ ተፈቀደላቸው? እንግዲህ መንግስትዬ አፋጣኝ የሆነ እርምጃህን አፋጣኝ የሆነ ከሀገር እንዳይወጡ እነኚህም ታዋቂ ሰዎች ይጠየቁ። ኦነሩም ብሎክ መደረግ ያለበት ነገር ብሎክ ተደርጎ የህዝብ ገንዘብ ይመለስ ስንል በጨዋነትና በጨዋ ደንብ መጠቆም እንፈልጋለን። መልካም ምሽት ይሁንላችሁ። ፋቢኪስ እንግዲህ ቪዲዮን እንዳያችሁት ነው። በፌንቴክ ኢንቨስትመንት ብዙ ጉዳት የደረሰባቸው ወይም ደግሞ ኪሳራ የደረሰባቸው ብዙዎች እንዳሉ መረጃም እየወጣ ይገኛል። በዚህ ጉዳይ ላይ እስካሁን ድረስ ምንም አይነት ምላሽ ከድርጅቱ ወይም ደግሞ ከባለ ሀብቱ ከላይ ካሉ አካላቶች ምንም ነገር የመጣ ምላሽ የለም። በተጨማሪም እንግዲህ የክብር አምባሳደር ተደርጎም ከተሾሙት ግለሰቦች መካከልም እንዲሁም ደግሞ ታዋቂ ሰዎች መካከል እንግዲህ አንዳንዶቹ እንኳን ለእናንተ ለእኛም ራሱ ቃል የተገባው ወይም ደግሞ ቃል የገቡልንን ቃላቸውን አልፈጸሙልንም ብለው ምላሽ እየሰጡ እንደሆነ ከቪዲዮ መረዳት እንችላለን። በዚህ ጉዳይ ላይ ብዙዎች ሀሳባቸውን እየገለጹ ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን እስቲ ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም እንግዲህ ከሰሞኑ መነጋገሪያ የሆነች አንዲት እንስታለች። ለማስታወስ ያህል እሷም እንግዲህ የማርያም ምስለ የቀደደችው ግለሰብ ነች። ይቺ ግለሰብ እንግዲህ በመጨረሻ ብዙ ክርክር ብዙ ውዝግብን አስነስታለች። ከዚህ መካከል እንግዲህ በእሷ ችግር ምክንያት ተበዳይ እናት ሆና ቀርባለች። ወይም ደግሞ የእሷን ቅጣትን የእሷን ግፍን እንግዲህ እናትየው ተቀባይ ሆናለች። በዚህ ጉዳይ ላይ ባሮክ ወይም ደግሞ ብዙዎቻችን የምናውቀው ባሮክ በሚል ቲክቶክ አካውንት የምናውቀው ወንድማችን ቤታቸው ድረስ ሄደው እንግዲህ እናትየውን እንደዚህ አይነት ድርጊት የፈጸመችው ልጅ እንዴት ልፈጽም ቻለች ብሎ እናትየውን እንግዲህ ሲያፋጥጥ ነበረ። በዚህ ጉዳይ እንግዲህ ብዙዎች የተለያየ ውዝግብ የሚፈጥሩ ጉዳዮችን አንስተው ነበረ። በመጨረሻም ባሮክ የፈጸመውን ድርጊትን እናትየው ትክክለኛውን እውነተኛውን ነገርን ተናግራለች። እስቲ የእናትየውን ንግግር ልጋብዛችሁ። ይብላኝ ለናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላኝ ለናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳዊን የምታደነዝዙ ይብላኝ ለናንተ። ኦርቶዶክሳውያን ይብላኝ ለናንተ። አገታት፣ አሰቃያት፣ አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለናንተ። የኔ እውነትማ ሲገለጥ ይሄ ነው፣ የኔ እውነት ይሄ ነው። ተበልታችሁ አስበላችሁኝ እንጂ የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበር ወይ? ምክንያቱም ባሮክን ጠየቁት። ምንድን ነበር የሆነው? ምንድን ነው ያደረጋችሁት? ለምን እንደሄዳችሁት ሄዳችሁ ምንድን ነው ያደረጋችሁት የሚለውን ጠይቄዋለሁ። እንዲህ ብሎኝ ነበረ። ምናልባት ላንበብሎት እስቲ እርሱ እውነት የሚሆነው እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም። የፌደራል ፖሊሶች ከበውት እንዳለ ፓትሮል ከቦት እንዳለና የነገሩን በዚህ ሰዓት ላይ ማለት ነውና ለምንድነው እርሶን መጫወቻ ሜዳ ያደረጉት? ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው። ብሩክ እንደዚህ ብሎ ነበር። አንደኛ ከበር ቆመን በስርዓቱ አንኳኳን ይነግሩናል። እውነት ከሆነ ከበር ቆመን በስርዓቱ አንኳኳን። ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን። የብሎኩ የውጪ በር ጠጋ ብለው አውቃለሁ፣ ለምን እንደመጣህም አውቃለሁ፣ ልጆቼ ምን ልታዘዝ ሲሉ ጠየቁን። ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው፣ እማዬ እንደምን ዋሉ? ወደ ውስጥ ገብተን ማውራት እንችላለን እንዴ? በሚገባ ብለው አስገቡ። እውነት ነው፣ ይሄ እውነት ነው።
ከዛ የውጭውን ቁልፍ ከፍተን ገባን። ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ። ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። ተወሰነ እንትን ብላል ያው እንትን ላይ ስላለ ሆት ስለሆነ ብዙም ቢሆን እሺ ያለው ነው እንትን እሺ። ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩን ገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የኛም ሐሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያውቅ ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩ። እሱ ጋር እንደደወልኩ ነግሬያቸዋለሁ። እነሱ ግን ለሁለት ነገር ነው የመጣ ነው ያሉ። እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለብን። ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ። እኔም የኦርቶዶክስ ተዋህዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው። እንግዳውስ ለምንድን ነው ለሁሉም አድርሱልኝ ስም እየጠራው በዛ ጭንቀት ውስጥ እንግዲህ አድርሱልኝ ያለቀስኩኝ ጎንበስ ብዬ በቃ ማደርገውን አላውቅም ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ አሳይቻለሁ። እዚህ ነው ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣች ሰዓት ለሕግ አሳልፈው ይስጧት ብለዋል። ለሕግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ። እኔ ከማንም በፊት ቀድሜ ደርሳለሁ። እኛም ይህን የእርሶን ትክክለኛ አድራሻውን አንናገርም ለደህንነቱ። እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ነጋሽ ጋር ተመልሰን እንመጣ እንችላለን። ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከብ አይደለም። ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል አሉ። አብረውን የህግ እንትኖች ብለዋል ሰዎች። ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም ነኛ። ከውጭ ግን የህግ ሰዎች አሉ ብለዋል። ይሄን እንግዲህ አዋክቦት ነበረ ገፈታትረውት። አልገፈተሩም። ቤቴ አይደል እንዴ ልጅ እናታቸው ነው ለሚገፈቱት አልገፈተሩም። እሷም ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? ይደመጣል ጮሃለሁ እንደ ህዝብ አገር እንዲያቅልኝ ነው። ጮሃለሁ ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ለም ያለውን ጉዳት ለሁለት ዓመት ሳስታምም ነበር። አፍኜ ይዣለሁ ብያለሁ አይደል? ጉዳቴን የደረሰው ጉዳት እነሱ መተውኝ ምናምን አይደለም አይደለም። ጮሃለሁ ጉዳቴን ነው ጮሃለሁ ያልኩት እዚህ ጋር ያዚያታ ነው። ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት እነዚህ ልጆች? አንኳኩተው ነው የገቡት። አንኳኩተው ነው። እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምረዋል? አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል? አዝኖልኛል። ይታሰር ብለው ከጮሁብኝ ብዙዎች በላይ አብራችሁኝ የቆማችሁ ድምጽ የሆናችሁኝ እማምላክ ወላዲታ አምላክ ከጎናችሁ ትቁምልኝ። ወላዲታ አምላክ እመብርሃን የጊሸኗ ማርያም የምወዳት እሷ ወላዲታ አምላክ ትስጥልኝ። ይሄንን እውነቴን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አብዝታችሁ ኮፒ ሊንክ አደርጋችሁ ለብዙዎች አድርሱ። ወንድሞቼ እንኳን ቢሸጡኝ ሰው ሁሉ ጠላት ቢሆነኝ። ቤተሰቦች እንደሰማችሁት ነው። እናትየው በገዛ አንደበታቸው እውነቱን ተናግረዋል። በባሮክ የተነሳው ውዝግብ መከሰስ አለበት፣ እንዲሁም ደግሞ የህግ ቅጣትም ሊደርስበት ይገባል ብሎ ብዙዎች ቅሬታም ሲያሰሙ ነበረ። ግማሹም ደግሞ በባሮክ ጎንም ሆኖ ይህ ጉዳይ በባሮክ ላይ ምንም አይነት ሊያስጠይቁ የሚገባ ጉዳይ አይደለም፣ ያደረገው ነገር ልክ ነው ብሎ ብዙዎች ክርክር አንስተው ነበረ። በመጨረሻም እንግዲህ ስለ ባሮክ
ያደረገውን ጉዳይንም እናትየው በገዛ አንደበታቸው ባሮክ ምንም ጥፋት እንዳላጠፋ እንዲሁም በትህትናና ፈሪሃ እግዚአብሔር ባለበት ሁኔታ ከጎናቸው ሆኖ የተፈጠረውን ጉዳይን በግልጽ እንዲያናገሩት ወይም ደግሞ በግልጽ እንዲነግሩት በስርዓት እንግዲህ ቀርቦ እንዳናገራቸው ከራሳቸው አንደበት ተናግሯል። በዚህ ላይ ብዙዎች ሐሳባቸውን እየሰጡ ይገኛሉ። እናንተስ ምን ይመስላችኋል? ሐሳባችሁን ግለጹበት። ከዚህ ልጅ ጀርባ ያለው ማን ነው? ሁላችንም ትኩረታችንን ሰብስበን ይህን ጥያቄ እንጠይቅ። ቪዲዮን ሼር፣ ኮፒ ሊንክ ማድረግ በፍጹም እንዳትረሱ። እንግዲህ እቺ ልጅ ሰሞኑ ስትናገር እንደነበረው ሁላችሁም ትኩረት ካረጋችሁበት አላውቅም ያለችው ነገር ምንድነው? እኔ ኤርሚያስ ቀለሜ ተማሪ ነኝ፣ የቀደመ ትውውቅ አለን፣ አጽናኜ ነው፣ አበረታቼ ነው፣ የጌታን መንገድ የመራኝ ነው የመሳሰሉ ነገሮች ስትል ሰምተናል። ይህ ሰው ደግሞ በገድላት ድርሳናት ላይ ያላገጠ በቤተ ክርስቲያናችን ክብርና ስርዓት አምልኮ ላይ ብዙ የዘበተ ሰው ነው። ስለዚህ የማን ተማሪ ነች ማለት ነው? የዚህ ሰው በአንድም በሌላም መንገድ የዚህ ሰው ተጽዕኖ እዚህ ልጅ ላይ አድሯል ማለት ነው። ስለዚህ አሁን መጣችሁ አማላጅ ሆናችሁ የቀረባችሁ ሰዎች የዚህ ነገር ንስሐ አባቷ እናንተ ናችሁ። እንግዲህ ደራሲና ዳይሬክተሩ ኤርሚያስ ቀለሜ ይሆናል። ፕሮዳክሽን ማናጀሩ ዮናስ ሙሉነህ ሆኗል። አሁን ደግሞ አንድ የቀብር ስርዓት አስፈጻሚ መጥቶላቸዋል። ስሙት። ይሄን እቺ ልጅ አንድ ነገር ብትሆን ከናንተ ራስ ላይ ህብረተሰቡ አይወርድም። ይሄን ወቁ። እንግዲህ እነዚህ ሰዎች ናቸው ሀገርና ሃይማኖትን በማስለቀስ ክብረነክ ድርጊትን በመፈጸም የፕሮፌሰር ደረጃ ማዕረግ የተሰጣቸው የዚህ ጉዳይ አራጋቢ አስፈጻሚ ሆነው ብቅ ያሉት። የጉዳዩ ድርሰት ከተጀመረ እስከ ተፈጸመ በእነዚህ ሰዎች ነው እየተተወነ የሚገኘው። እኔ በግሌ ጉዳዩ በጣም የተጠና መሆኑን የማውቅበት እና የተረዳውበት አንድ ነገር አለ። ቪዲዮን ከሰራው 10 ደቂቃ እንኳን በቅጡ ሳይሞላ የምትመለከቱት አናውን ነምበር ያልተገለጠ ቁጥር በተደጋጋሚ ይደወልልኝ የነበረው ሳነሳውም ልዩ ልዩ ዛቻና ማስፈራሪያዎች ጭምር ተከትለው ይደመጡ ነበር። ስለዚህ የዚህ ነገር ድርሰት ባለቤቶች እነኚህ ከላይ የምትመለከቷቸው ሰዎች ተከፋፍለው ሲሆን ጉዳይ አስፈጻሚ ደግሞ ይቺ ልጅ ሆና መጣለች። ገና ብዙ እንቀጥልበታለን በዚህ ጉዳይ። ቪዲዮን እንዳያችሁት ነው። ከሷ ጀርባ እንግዲህ ይህንን ጉዳይ እንድታደርግ የሚገፋት የተለያዩ ፓስተሮች እንዳሉ እንግዲህ በራሷ አንደበት ወንድማችን የተናገረ ሰምታችኋል። በዚህ ጉዳይ ላይ ብዙዎች ግራ የሚያጋባ ነገር ነው። ልጅቱ የተናገረችው ከራሷ ተነስታ ነው። ማንም ሰው ፑሽ ያደረጋት የለም ብለው ሐሳባቸውንም እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? እውነት ለመናገር ወንድማችን እንደተናገረው ፑሽ ያደረጋት አካል አለ ወይንስ ከራሷ ተነስታ በራሷ ሁኔታ ወይም ደግሞ በራሷ ፍቃድ ይህን ድርጊትን ፈጽማለች? ሐሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተቸት ለነሱ ወንጌል መስበክ ነው። ይህ ቪዲዮ እናንተ ጋር ከደረሰ የዚህ ቪዲዮ መታየት አለመታየት ህልውናው በእናንተ እጅ ነው ያለው። ስክሪናችሁን ጫን አድርጉት። ሴንድ የምትለዋን ምልክት አጥፉት። እስካሁን ቤተሰብ ያሉ ናችሁ የምስላል ምልክቱን የተጫናችሁ ፎሎ አድርጉ። ቤተሰቡ ነው። ዮናታን አክሊሉንም በሉት፣ እዩ ጩፋንም በሉት፣ ማንደንሳሩ እሱንም በሉት። አብዛኛው የፕሮቴስታንት ፓስተሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሜንሽን ሳያደርጉ መድረኮቻቸው ላይ ስሟን ሳያነሱ ሳይተቿ አልፉ። ለሚያስተውል ሰው እነዚህ ፓስተሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በየመድረኮቻቸው ምንቀፍ ለነሱ ወንጌልን መስበክ ነው፣ ክርስቶስን መስበክ ነው። እኛ እኮ እንረዳቸዋለን። ታሪክ ያስፈልጋል። ያ ሁሉ ሰዓት ያ ሁሉ ህዝብ ሰብስቦ ለመስበክ ግዴታ ሂስትሪ ያላት ቤተ እምነት ያስፈልጋቸው። ሊያወሩላት የሚችሉ ቤተክርስቲያን ያስፈልጋቸው። አሁን እኮ ከስሟም አልፎ መድረኮቻቸው ላይ ከበሮ፣ ጽናጽል፣ መቋሚያ፣ ሌሎች ነዋያተ ቅዱሳት እኮ መታየት ጀምረዋል። ታዲያ ከየት ያመጣል? ኦርቶዶክስ ቤተክርስቲያን ስሟ መድረኮቻቸውን ካለደመቁላቸው የትኛውን ታሪክ ያወራል? የትኛው ሐዋርያ ተንተርሰው ለቤተክርስቲያናቸው ሊያወሩ ይችላሉ? ከመተቸት ውጭ እንዲህ ነው የምንረዳችሁ። ቪዲዮን እንደተመለከታችሁት ነው። እኔ እንደውም አሁን ላይ ጥያቄ የፈጠረብኝ አንድ ጉዳይ አለ። በተለይ ሶሻል ሚዲያ የሚባለው ፕላትፎርም ከመጣ በኋላ በዘረኝነቱም እንዲሁም ደግሞ በእምነት መከፋፈሉም እየጨመረ እየመጣ ነው። ሁሉም የራሱን ቡድን ያሞግሳል፣ የሌላውን ቡድን ደግሞ ይንቃል፣ ይተቻል፣ እንዲሁም ያዋርዳል። ምህመኑም ጭምር የእሱ ሲሞገስለት ደስ ይለዋል፣ የሰው ሲተችለትም ደስ እያሉ ከመጣ ቀናቶች ሰንብተዋል። እኔ ተረዳሁት ነው። ምናልባት እኔ አሁን ያልገባኝ ነገር በእኛም በእነሱም በሁሉም እምነት ውስጥ ያሉ ስለ ሰው እምነት የሚያወሩ እነዚህ ሰዎች እውነትም እነሱ እምነት ውስጥ የጎደለ ነገር አለ ማለት ነው። ስለ ሰው ማውራት ከጀመሩ እኔ አንድ የማይገባኝ ነገር ስለ ሰው እምነት እንድንማር ሲሆን በተለያዩ ቤተክርስቲያናት የሚሆን አገልግሎት ቦታዎች ላይ የምንገኘው የራሳችንን ወንጌልን ለመስማት የራሳችን እምነትስ ምን ይላል በዚህ ጉዳይ ላይ የሚለውን ነገር ለመስማት እንዲሁም ደግሞ የእግዚአብሔርን ቃል ለመስማት ነው እንጂ የምንገኘው ስለነሱ እምነትም አይደለም። እነሱም ደግሞ በዛ ቦታ የተገኙት ስለኛ እምነትም ስለሌላ እምነትም ለመማር አይደለም። እኔ ይሄን ሐሳቤን ብዬ ለእናንተ አቀረብኩላችሁ። በዚህ ሐሳብ ላይ ሐሳባችሁ ምንድነው? ኮሜንት ሴክሽን ላይ ግለጹልኝ። አይክ እንዳለ እኛ እኮ ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ላይ ይህን ያህል ጽዩፍና ያልተገባ ነገር ሲፈጸም ይህን ያህል የሚያንገበግበን እንደው ትኩረት ፍለጋ ነው የሚመስል።
ባያድልህ ኑሮ ነው እንጂ እኮ ከኛ ጋር ቆመ የምትከራከር የነበረው አንተ ነበርክ። ሆኖም ግን አይደለም። ምክንያቱም መስቀል ላይ የአምላክ ድምፅ ነው አሁን ምነግር ያለሁት። እንዋት እናትህ ያለ ድምፅ ከሰባቱ ጩኸቶች መካከል ለቅዱስ ዮሐንስ እንዋት እናትህ ያለው። ቅዱስ ዮሐንስ እናት የለው ሆኖ ነው እንደዛ የተባለው አይደለም። ቅዱስ ዮሐንስን ብትሆን ኑሮ ስለ ድንግል ማርያም ሲነሳ እንባ ነበር የሚቀድም። ምክንያቱም ወላዲታ አምላክ ለድህነትህ ራሱ ያላት አስተዋጽኦ አንተ አይረዳህም፣ አይገባህም። ድንግል ማርያም እኮ የሰው ልጅ እኮ ናት። የሐናና የኢያቄም ልጅ እኮ ናት። ፈቃድ እኮ አላት። ግን እኮ ድንግል ማርያም ንጽሕተ ንጹሐን ሐሳቧ ሁሉ ድንግል ስለሆነ ጸጋን የሞላባት ስለሆነች ንጽሕት ስለሆነች እኮ ክርስቶስን ያስገኘችው። ዛሬ አንተ ችግር የለም ንስጥሮሳዊ ሁን ወላዲተ አምላክ አትባልም ብለህ ካድ፣ ወይም ደግሞ አምላክ ወሰብ የሆነውን ክርስቶስን ፍጹም አምላክ ፍጹም ሰው የሆነውን አልወለደችም በል። ግን እሺ ክርስቶስ ኢየሱስ የሚባለውን ወልደዋለች በል። መቼም ምን አማራጭ አለ? ከመጽሐፍ ቅዱስ ውስጥ ያለችው እሷ ብቻ ነች። ክርስቶስን ልጅ ብላ የምትጣራው እሷ ናት። ዛሬ የሚማልደውን ክርስቶስን ወልዳልኛለች ብለህ ሲያስብ ማለት ክርስቶስን ነው እየነገርኩ ያለሁት። ሌላ ግለሰብ እኮ እያወራሁ አይደለም ያለሁት። እርሱን እኮ ልጅ ብላ የምትጣራው ድንግል ማርያም እኮ ናት። የድንግል ማርያምን ነገር ግን እንዴት አድርጋችሁ ነው የምትረዱት? ግን የምር እንዲህ ስል ግን ወላዲተ አምላክን እያመለኳት ነው። ድንግል ማርያምን ያመልኳታል፣ ስዕል ያመልካሉ ብሎ የሚመሰክርን አንደበት በአዲስ ኪዳን መጽሐፍ ቅዱስ እያነበበ ሳስበው እኔ በንጉሱ ፊት ቆሞ እንዴት አድርጎ ነው ራሱን የሚገልጸው ብዬ ሳስብ እኔ ማርያምን በጣም ነው የሚከብደኝ። እንዴት ነው እንቅልፍ የሚይዝ ይሄን ያህል ሐሰት ተናግረ? ግን አሁን እኛ ስዕል እናመልካለን። አሁን እኛ ድንግል ማርያም በምልጃች በጸሎትሽ አግዥን ምንለውን ይህን የጸሎትና የምልጃ ጸሎታችንን ከክርስቶስ ማዳን ጋር አገናኝተን የክርስቶስን ዋጋ ወስደን ለእርሷ እንሰጣታለን። አሁን ይሄ አንደበት አሁን አይገርምም? የአእምሮ ውስንነት ያላቸውን ሰዎች የምታስታቸውን አንተ ወድቀ እነርሱን ይዘህ የምትወድቀው ሰውዬ አታሳዝንም? አንተ ሰውዬ ለምንድን ነው ሐሰት የምትናገሩት? አሁን እኛ ስዕል እናመልካለን። ወላዲተ አምላክ ንጽሕተ ንጹሐን ግን እንዴት አድርጋችሁ ነው የምትረዷት? ግን እንዲሁ ስለሷ ስታስቡ ግን ድክም ብሏችሁ እንዴት አድርጌ ለግለጻት ብላችሁ አተውት ማለት ግሩም እኮ ነው፣ ድንቅ እኮ ነው። ኪሩቤል ሱራፌል በመንቀጥቀጥ መላእክቱ ሁሉ ፍጥረታት በሙሉ የሚገዙለትን ጌታ እኮ ነው 9 ወር ከ5 ቀን በማህፀኗ የያዘችው ድንግል ማርያም እኮ ናት። ወደ ግብጽ ይዛ የተሰደደች እኮ ድንግል ማርያም እኮ ናት። በቤተልሔም ታቅፎ የተገኘች እኮ ድንግል ማርያም እኮ ናት። ከመስቀሉ ስር ስታነባ የነበረች እኮ ድንግል ማርያም እኮ ናት። ለአረጋዊ ስምዖን እኮ በእጁ ያስረከበችው ድንግል ማርያም እኮ ናት። ታቅፈው ኑራ ያንን በስዕል መልክ ቤተክርስቲያን ቁጭ አድርጋ ያንን እያሰብን ጸሎት እንድናደርግ ታደርገናለች። አለቀ። ስዕል እኮ ዋናው ዓላማው እኮ ይሄ ነው እንጂ ስዕል እኛ እናመልካለን ወይ? መልስልኝ። ይህን ያመልካሉ ብለህ የሐሰት ንግግር የምትናገር ሰው እንዴት ያለ ዲያብሎስን እንዴት አድርገህ ነው አንተ አሽሞንሙን የምትገልጸው? ከልቡ ሐሰትን አንቅቶ የሚናገር የተባለውን ቃል እርሱን እኮ ነው። ከሴቲቱ ጋር ያለ ጠብ ካለ ኦሪት ዘፍጥረት ምዕራፍ 3 ያለው እኮ ነው እባቡ። እንዲህ ስለ አይሰማ እውነቱ ይሄ ስለሆነ ነው። ይሄ ስለሆነ ነው እውነቱ። ታሳዝነኛለህ፣ ታሳዝኝኛለሽ እንዲህ ብላችሁ የምታስቡ ካላችሁ በእንደዚህ አይነት አእምሮ በሌላቸው ሰዎች ምክንያት ቅዱስ ጳውሎስ የሰበካትን፣ ቅዱስ ጴጥሮስ ተዘቅዝቆ የተሰቀለላትን፣ ቅዱስ እስጢፋኖስ ቀዳማዊ እስጢፋኖስ የተወገረላትን ሃይማኖት ትታችሁ ይወጣችሁ። ይሁዳ በመልእክቱ ስለ አንዲት ሃይማኖት እንድንጋደሉ ያዘዘንን ቅዱስ ጳውሎስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ የሰበካትን እችን ትታችሁ ይወጣችሁ። ድህነታችሁ የምታገኙ መስሏችሁ ነው። ይህማ በራሳችሁ ፈርዳችሁ በዓለም ቁጭ ያላችሁ ናችሁ። ምስክር የሆነባችሁ ዘንድ ደግሞ ይህን እናገራለን እኛ በየቀኑ እየመጣን። ምክንያቱም ሐሰት ነዋ የምትሰብኩት፣ ውሸት ነዋ። ይሄ ራሱ ስዕል ያመልካሉ የሚለውን ሐሰት አሁን ለክርስቶስ እንዴት አድርገህ ነው በማስረጃ ልታስረዳው የምትችለው? በእርሱ ፊት መቼም ግልጽ ነው። እንደኛ እስኪ መረጃ ስጠኝ ምናምን ክርክር የለም መቼም በእሱ ፊት። እግዚአብሔር ልቡናችሁን ይመልስ። ቢገባችሁ ኑሮ ስለ ድንግል ማርያም ተነስቶ አንድ ነገር ሲፈጸም እናንተ ነባችሁ ከፊት ለፊት የምትቆሙት። ቢያንስ ይማልድናል የምትሉትን ክርስቶስን አስገኝታለች። አንዳንድ ሰዎች በመጨረሻም ብዙዎችን ሲያከራከር የቆየው ጉዳይ እንግዲህ እኔ ወንድማችን ከተናገረው ሐሳብ ውጪ ሌላ ምንም ዓላማ የለንም፣ ሌላም ደግሞ ምክንያት ሊኖረን አይችልም። ምክንያቱም እንደ አማኝ ስንሆን ወንድማችን ከተናገራቸው ንግግሮች ውስጥ ሁሉም ነገር ስሜታችንን የሚጎዱት ስሜታችንን የምናንጸባርቅበት ጉዳይ ስለሆነ በዚህ ጉዳይ ላይ እኔ እስማማበታለሁ፣ ብዙዎችም የሚስማሙበት ጉዳይ ይመስለኛል እኔ እንደራሴ። ለማንኛውም በዚህ ላይም ሐሳባችሁን መስጠት ከፈለጋችሁ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን ልታጋሩኝ ትችላላችሁ። ቤተሰቦች ለዛሬ
ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ ቤተሰቦች። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።